أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله لنريه من آياتنا إنه هو السميع البصير. وآتينا موسى الكتاب وجعلناه هدى لبني إسرائيل ألا تتخذوا من دوني وكيلا ذرية من حملنا مع نوح إنه كان عبدا شكورا. وقضينا إلى بني إسرائيل في الكتاب لتفسدن في الأرض مرتين ولتعلن علوا كبيرا. فإذا جاء وعد أولاهما بعثنا عليكم عبادا لنا أولي بأس شديد فجاسوا خلال الديار وكان وعدا مفعولا. ثم رددنا لكم الكرة عليهم وأمددناكم بأموال وبنين وجعلناكم أكثر نفيرا. إن أحسنتم لأنفسكم وإن أسأتم فلها. فإذا جاء وعد الآخرة ليسوءوا وجوهكم وليدخلوا المسجد كما دخلوه أول مرة وليتبروا ما علوا تتبيرا. عسى ربكم أن يرحمكم وإن عدتم عدنا وجعلنا جهنم للكافرين حصيرا. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد، فقد قال الله تعالى بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم. سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله لنريه من آياتنا إنه هو السميع البصير. የተከበራችሁ ተመልካቾቻችን አላህ Subhanahu Wa Ta'ala ይህንን ቁርአን ለሰው ልጆች መመሪያና ከጥመት ወደ ቀጥተኛው ጎዳና ማመላከቻ አድርጎ በነብዩ አለይሂ ሰላቱ ወሰለም አማካኝነት አውርዶልናል። ይህም የረመዳን ወር አላህ Subhanahu Wa Ta'ala ቁርአንን ከለውሐል መህፉዝ ወደ ቤተል ዒዛ ጠቅላላ ያወረደበት ወርም ነው። ይህ ወር الله سبحانه وتعالى بالقرآن يكبرنا يلاك ورنو شهر رمضان الذي أنزل فيه القرآن يهور مالت يتكبر ورنو الله سبحانه وتعالى قرآن بسويا وردبت ورنو هدى للناس
ለሰዎች መመሪያ ሊሆናቸው ዘንድ ይላል አላህ Subhanahu Wa Ta'ala። ስለዚህ በዚህ ወር ቁርአን ጋር ያለንን ግንኙነትና አላቃነትን ከቁርአን ጋር ያለንን ቀረቤታ የምናሳይበት ወር ስለሆነ በዚህ ሁኔታ ላይ ከዚህ አሁን ከተቀራው ከሱረቱል ኢስራ ምዕራፍ ላይ የተወሰኑትን የአንቀጾቹን ምን እንትናቸውን ለማስረዳት የሚያስረዱን ትኩረታቸውንም እንደዚሁም የቃላቸውን ትርጓሜ በቀላሉና ባጭሩ ለመተንተን እንሞክራለን። አላህ Subhanahu Wa Ta'ala ከሚጠቀሙት አላህ ያድርገን። ሱረቱል ኢስራ ትባላለች። አንቀጾቿ 111 አንቀጾች ናቸው። ከሱረቱል ፋቲሃ ተነስተን ወደ ሱረቱል ናስ ስንወርድ 17ኛውን ቦታ ትይዛለች ማለት ነው። አላህ Subhanahu Wa Ta'ala በዚች በሱረቱል ኢስራ ላይ ብዙ ነገሮችን ይነግረናል። የበኒ እስራኤሎችን ታሪክ፣ የነብዩን አለይሂ ሰላቱ ወሰላም ታላቅ ጉዞና ጉብኝት እንደዚሁም የሰዎችን ተጨባጭ ሁኔታ አላህ Subhanahu Wa Ta'ala በብዙ ይዳስሰናል ማለት ነው። ቢስሚላሂር ረህማኒር ረሂም ሱብሃነለዚ አስራ ቢዐብዲህ ለዛ ጌታ ጥራት ይገባው አስራ ቢዐብዲህ ባሪያውን ለወሰደው ለሆነው ጌታ ለይለን ሚነል መስጂዲል ሐራም ከመስጂዲል ሐራም በሌሊት ያስጓዘውና የወሰደ የሆነ ጌታ ኢለል መስጂዲል አቅሷ ወደዛ ሩቅ ወደ ሆነው መስጂዲል አቅሷ ቤተል መቅዲስ ለወሰደው ለሆነው ጌታ ጥራት ይገባው። አለዚ ያ መስጂድ ባረክና ሐውለሁ ዙሪያውን የባረክነው የሆነ መስጂድ ሊኑሪየሁ ሚን አያቲና የወሰድነው ለምንድን ነው? ከኛ ተአምራቶችና ከኛ ድንቅ ሁኔታዎች ለማሳየት እኛን የፈጠርናቸው ብዙ ነገሮች አሉ። አላህ Subhanahu Wa Ta'ala ብዙ ነገር የፈጠራቸው ነገራቶች አሉና 7 ሰማይን አላህ Subhanahu Wa Ta'ala አሳይቷቸዋል። እኛ ከፈጠርነው ብዙ ነገር ልናስጎበኘውና ልናሳየው በሌሊት ባሪያችንን ሙሐመድን ወሰርነው። ኢነሁ ሱ አላህ ሁወ ሰሚዑል በሲር ተመልካችና ሰሚ የሆነ ጌታ ነው ይላል። እንግዲህ በዚች አያ አላህ Subhanahu Wa Ta'ala ነብዩን አለይሂ ሰላቱ ወሰላም የመጨረሻ ያከበረበት ከብዙ ችግርና መከራ ከብዙ ውጥንቅጦ ከወጣ ዳዕዋና ችግር በኋላ አላህ Subhanahu Wa Ta'ala ልባቸውን ለመጠገን ከመስጂደል ሐራም አንስቶ ወደ መስጂደል አቅሷ ወስዶ በጅብሪል አማካኝነት ሰማያን ሁሉ አስጎብኝቷቸዋልና ለዛ ላስጎበኛቸው ጌታ ጥራት ይገባው ነው የሚለው። አስከተለና አላህ ወአተይና ሙሰል ኪታብ ለሙሳም ተውራት የሚባለው መጽሐፍ ሰጠነው። ወጀዐልናሁ አደረግነው ሁደን ሊበኒ እስራኤል ለእስራኤል ልጆችም መሪ አደረግነው ስንልም ላክ ነው። አላ ተተኺዙ ሚን ዱኒ ወኪላ ከኔም ሌላ ወኪልንና መጠጊያን አድርጋችሁ አትያዙ ሲል አላህ Subhanahu Wa Ta'ala ተውራትን ለነብዩላህ ሙሳ በበኒ እስራኤል ላይ ላካቸው ማለት ነው። ዙርየተ መን ሐመልና መዐኑ እናንተ በመርከብቱ ላይ የጫናችሁ የሙእሚን የሙስሊም ዘሮች ሆይ አላህን ተገዙ። ኢነሁ ሱ አላህ ኢነሁ ሱ ነብዩላህ ኑህ ካነ ዐብደን ሸኩራ ለጌታው አመስገኝ ባሪያ ነበር። አላህን ያመሰግናል፣ አላህን ይገዛል፣ ያዘዘውን ይፈጽማል፣ የከለከውን ይከለከላልና እናንተም የነዛ ቅሪቶች ናችሁና እናንተም አላህን ልክ እነዛ ያድሮቹ እንደተገዙት አላህን እንደታዘዙት ታዘዙ ተገዙ ነው የሚለው አላህ ተባረከ ወተዓላ። ወቀضይና ነገርን አስረዳን በደንብ አድርገን ተነተንላቸው ኢላ በኒ እስራኤል ፊል ኪታቢ በመጽሐፉ በተውራት ውስጥ ለእስራኤል ልጆች ነገርናቸው። ምን ሲል አላህ Subhanahu Wa Ta'ala ነገራቸው? ለቱፍሲዱነ ፊል አርድ መረተይን በምድር ላይ 2 ጊዜ ጥፋቶችን ትፈጽማላችሁ ብለን ነገርናቸው። ወላ ተዕሉነ ዑሉወን ከቢራ እንዲሁም በሰዎች ላይ ከፍ ከፍ ትላላችሁ አምባገነንም ትሆናላችሁ ስንል ነገርናቸው። ይሄ ደግሞ ተገቢ ያልሆነምና ተከልከሉ ነው። فإذا جاء وعد أولاهما የመጀመሪያይቱ የጥፋቲቱ ቀጠሮ በመጣች ጊዜ ከሁለቱ የመጀመሪያው ጥፋት በመጣ ጊዜ بعثنا عليكم ለናንተ ልከንባችኋል ዒባደን ለና ከኛ የሆኑ ባሮችን አላህ Subhanahu Wa Ta'ala የፈጠረ ሁሉ ባሪያው ነውና አጥፊ የሆኑ ባሮችን እናንተ ሊያጥፉ የሚችሉ ባሮቻችንን እንልከባችኋለን። ኡሊ በእሲን ሸዲድን የብርቱ ኃይል ባለቤት የሆኑትን ባሮቻችንን እንልክባችኋለን ስንልም ነገርናቸው። ከዛም ፈጃሱ ኺላለ ዲያር የከተማይቱና የቤታቸውን ውስጥም ዳሰሱ
በረበሩ ፈተሹ የሚገሉትንም ገደሉ እንደዚሁም የሚያጠፉትን አጠፉ ወካነ ወዕደን መፍዑላ ይህም የአላህ ስብሓነሁ ወተዓላ የተስፋ ቃሉ ተፈጻሚ ሆነ ثم رددنا لكم الكرة ከዛም በኋላ በተመለሳችሁ ጊዜና ወደ አላህ የተወበታችሁ ጊዜ ማሸነፍን አጎናጸፍናችሁ عليهم በእነሱ ላይ እንድታሸንፏቸውም አደረግናችሁ وأمددناكم ለገስናችሁ بأموال وبنين በገንዘብና ወንዶች ልጆችም በወንድ ልጆችም ሰጠናችሁ ለገስናችሁ وجعلناكم አደረግናችሁም أكثر نفيرا የብዙ ሰው ስብስብ የብዙ ህዝብ ባለቤትና የብዙ ሰው ኃይልም አደረግናችሁ ሲል አላህ Subhanahu Wa Ta'ala በዚህ አያዎች ላይ ነግረናል ስለዚህ ከበኑ እስራኤሎች ታሪክ እንደምንማረው አላሁ ተባረከ ወተዓላ እንግዲህ በመጽሐፉ ላይ ሁሉ ነገር ነግሯቸው ጥፋትን እንደሚያጠፉ አጥፍተው መመለስን ካልቻሉ ግን አላህ Subhanahu Wa Ta'ala እነሱንም የባሰ ሌላን ጥፋት አላህ በእነሱ ላይ እንደሚልክባቸው እየነገረን ነው ነገር ግን ከተመለሱ ደግሞ በእነሱ ላይ ሊያጠፋቸው የሚመጣን አካል እንኳን ተቋቁመውት እነሱ አሸናፊ ሆነው እንደሚያሸንፉም እንዳሸነፉትም አላህ Subhanahu Wa Ta'ala እየጠቀሰልን ያለው ኢን አህሰንቱም አህሰንቱም ማለት ብታሳምሩ መልካምን ስራ ብትሰሩ መልካምን የሰራችሁት ለአንፉሲኩም ለራሳችሁ ነው ወኢን አሰእቱም ፈላሃ ወንጀልን ብትሰሩና የተሳሳተው መንገድ በተሳሳተው መንገድ ሄዳችሁ ብታጠፉ ደግሞ በዛች በስተታችሁ ደግሞ የምትመነዱት ለራሳችሁ ነው ስተታችሁም በራሳችሁ ላይ ነው فإذا جاء وعد الآخرة የመጨረሻይቱም የቃለ ቀጠሮ በመጣች ጊዜ የሁለተኛይቱ የቀነ ቀጠሮ የጥፋቲቱ እለት በመጣችም ጊዜ በመጽሐፉ ነግረናቸዋል ليسوء وجوهكم ፊቶቻችሁን ሊያስከፉ ይመጣሉ وليدخلوا المسجد كما دخلوه እንዲሁም መስጂዱም ሊገቡት መስጂድ አልአቅሷን ገብተው ሊያወድሙትም ይመጣሉ ስንልም ነገርናቸው كما دخلوه اول مره መጀመሪያ እንደገቡት ሁሉ መጀመሪያ ገብተው ነገራቶችን እንዳጠፉ ሰዎችን እንደገደሉና ብዙ ነገራቶችን እንዳወደሙ ሁሉ አሁንም ወደ መስጂዱም ሊገቡ ፊቶቻችሁንም ሊያስከፉ እናንተም ሊከፋችሁ ተመልሰው ይመጣሉ وليتبروا ما علوا تتبيرا ያሸነፉትንም አካል ሊያጠፉ ሊደመስሱና ሊገሉ ወደ እናንተም ይመጣሉ ስንል በኪታቡ ነገርናቸው ብሎ አላህ Subhanahu Wa Ta'ala ይነግረናል ስለዚህ አላህ ነገራቶችን የሰውን ስቃይና ሰውን ለማጥፋት በሰው ላይ ፈተናን ለማውረድ ሲፈልግ መጀመሪያ ማስጠንቀቂያዎችን ሰጥቶ ከታሪክም እንደምናየው መጀመሪያ ያስጠነቅቃቸዋል ይነግራቸዋል ነገር ግን ሰዎች ሲመቻቸውና ሲደላቸው ወደዛ ስለሚያመዝኑ ስሜታቸው ወደሚያዛቸው ስለሚያመዝኑ ይህን ነገር ከደገማችሁት ሁለተኛ ይመጡና ያጠፋችኋል ሲል አላህ Subhanahu Wa Ta'ala በዚህ ቁርአን ላይ ይነግረናል ማለት ነው عسى ربكم ጌታችሁ ይከጀላል አሉ ጌታችሁ ይከጀላል አይርሐመኩም ሊምራችሁ ከተወበታችሁ ወደ አላህ Subhanahu Wa Ta'ala ከተመለሳችሁ ሊምራችሁ የአላህ ውሳኔ ያው ተወስኗል ከአላህ ዘንድ እንደሚምራችሁና እዝነቱ እንደሚወርድላችሁ አላህ ወስኗል ነገር ግን ከናንተ የሚጠበቀው ተውበትን ነው ወኢን ዑድቱም ዑድና ወደ ወንጀላችሁ ወደ ጥፋታችሁ ከተመለስ እኛም ደግሞ እናንተን ለመቅጣት ወደ ሁለተኛው መቀጫ እንመለሳለን ሲል አላህ Subhanahu Wa Ta'ala ነገራቸው وجعلنا አድርገናል ጀሃነምንም ጀሃነም የምትባለዋን በጣም የከፋች የሆነችዋን አስከፊ ቦታም አድርገናል للكافرين لكهديان حصيرا يعني መቀመጫ ወይንም መታሰሪያ ቦታ አድርገናታል ሲል አላህ Subhanahu Wa Ta'ala በነዚህ አንቀጾች ላይ ይነግረናል ማለት ነው እንግዲህ እንደምንረዳው በነዚህ አያዎች ላይ አላህ Subhanahu Wa Ta'ala መጀመሪያም የነብዩን አለይሂ ሰላቱ ወሰለም ጉብኝት አላህ Subhanahu Wa Ta'ala በሌሊት ከመስጂድ አልሐራም ቀስቅሶ በሌሊት በጅብሪል አማካኝነት አንስቶ ወደ መስጂድ አልአቅሷ ያ ዙሪያውን ወደ ባረክነው ነብያቶችን በመላክ እንደዚሁም ፍራፍሬዎችን በጣም የተለየ የሆነ ፍሬ ወዳለው የተባረከ የሆነ ቦታ ነው አጠቃላይና
ወደዛ ቦታ ወስዶ አላህ Subhanahu Wa Ta'ala መስጂድ አልአቅሷ ላይ ሌሎች ነብያቶችን ሰብስቦ ነብዩ ሰለላሁ ዐለይሂ ወሰለም ኢማም ሆነው ካሰገዱ በኋላ ከዛም ወደ ሰማይ ሚዕራጅን እንዳደረገላቸውና ከዛም ሰማያትን ጎብኝተው ነብያቶችን ተገናኝተው ከአላህ Subhanahu Wa Ta'ala ሶላትንም እንደዚሁ ግዴታ ተደርጎባቸው የመጡትም የዛኔ ነው። ያላዩት ነገር የለም። ነብዩ ሰለላሁ ዐለይሂ ወሰለም አላህ ብዙ ነገሮችን አሳይቷቸዋል። በቀላሉ በትንሹ ጀሃነምና ጀነትን አላህ ተባረከ ወተዓላ አሳይቷቸዋል። ብዙ ነገሮችን ጎብኝተው ነው የመጡት። ይሄም እስካሁን ሲያደርጉት በቆየው ዳዕዋ በጣም ተቸግረው ነበርና ልባቸውን ለመጠገን ካደረጋቸው ነገራቶች መካከል አንዱ ነው። ከዛ አስከተለና ይሄ ነገር እኮ ችግርና መከራ ብዙ ውጥንቅጡ የወጣ የዳዕዋ መስመር በበኒ እስራኤሎችም እንዳለፈ ነብዩላህ ሙሳን ተውራትን ሰጥቷቸው ለበኒ እስራኤሎች መሪ አድርጎ ልኳቸው ሲያበቃ ብዙ ነገሮችን እያጠፉ ስለነበር አላህ Subhanahu Wa Ta'ala ይሄንን ካደረጋችሁ ይሄን ትሆናላችሁ እያለ እየገለጸ ጥፋታቸውን ካጠፉ ማስጠንቀቂያ እየሰጣቸውና ደግሞ ከማስጠንቀቂያው የማይማሩ ከሆነና የማይመለሱ ከሆነ አጠቃላይ እንደሚያጠፋቸውም የነገረበት አጋጣሚ ነው። ከተመለሱም ደግሞ አላህ Subhanahu Wa Ta'ala እንደሚመለስላቸው ያየውና እንደሚመለስላቸው የተናገረበት አያዎች አንቀጾች ናቸው ማለት ነው። ከነዚህ አያዎች እኛ የምንማረው አላህ Subhanahu Wa Ta'ala በእኛ ሐያት ላይ መጀመሪያም እኛን ሳያስጠነቅቀን ሳይነግረን እንደዚሁም ታሪኮችን እንድንማርና ያለፉ ቀደምቶችን እንድንማር ካደረገን በኋላ ነው ለኛም መከራዎችና ሰቆቃዎች የሚመጡት። ነገር ግን የሰው ልጅ በህይወቱ ሲኖር የተፈጠረለትን ዓላማና አላህ Subhanahu Wa Ta'ala የፈጠረበትን ጉዳይ ሳያቅ እንደዚሁም ሳይረዳ ወይንም ደግሞ ነፍስያውን ዝንባሌውን በመከተል በሚያደርጋቸው ነገራቶች በሙሉ አላህ Subhanahu Wa Ta'ala ማስጠንቀቂያውን እንደሚሰጥና ከዚህ በፊትም እየሰጠ እንደመጣ ያስረዳናል ማለት ነው። ነገር ግን መልካምን ብትሰሩ ለራሳችሁ ነው አላህ Subhanahu Wa Ta'ala መልካም በመስራታችን ለራሳችን እንጂ ለአላህ Subhanahu Wa Ta'ala የምንጨምርለትም ነገር እንደሌለ እዚሁ ላይ ይነግረናል። ኢን አህሰንቱም ሊአንፉሲኩም መልካም ብትሰሩ ለራሳችሁ ነው። ለአላህ ቅንጣት ታክል የምትጨምሩለት ነገር የለም። ክፉን ነገርም መጥፎን ነገር ብትሰሩም ደግሞ ያ ክፉ የሰራችሁት በራሳችሁ ላይ ነው። አላህን Subhanahu Wa Ta'ala የምታጎሉበት ነገር የለም። ማመጻችሁም ለራሳችሁ ነው ብሎ ሲናገር እኛም ደግሞ ክፉ ብንሰራ ራሳችንን መጉዳት ነው፣ መልካምንም ብንሰራ ለራሳችን ጥቅሙ ለራሳችን ነውና አላህ Subhanahu Wa Ta'ala በሰጠን ቁርአን ላይ ሁላችንም በመረዳትና እንዲሁም ደግሞ አላህን Subhanahu Wa Ta'ala በመገዛት አላህን በመፍራት ወደሱ ልንቀርብ ይገባል ማለት ነው። ስለዚህ ሁላችንም አላህ እንዲያዝንልን እዝነቱን እንዲያወርድልን ወደ አላህ Subhanahu Wa Ta'ala ወዳዘጋጀልን ጀነት ነገ ጧት አላህ ወደዛች እንዲያስገባን ከፈለግን ካሁኑ ዱንያ ላይ ስራችንን ማስተካከልና አላህ ወዳዘዘው መቅረብ ከከለከለው ነገር መከልከል ይኖርብናል እላለሁኝ። አላህ Subhanahu Wa Ta'ala በዚህ በሰማነው ቁርአን የምንጠቀም ሰዎች አላህ ያድርገን። በሌላ ፕሮግራም እስከምንገናኝ هذا وبالله التوفيق وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته.